እንደ አገልጋይ የመንፈስ ቅዱስን ስጦታ እንደተቀበለ ሰው ሁሉ ጊዜ አገልጋይ ከሆናችሁ ከመንፈስ ቅዱስ ድምጽ ኋላ መንቀሳቀስን ልመዱ። ከስሜታችሁ ከፈቃዳችሁ ከሆነ እንትኖቻችሁ ተነስታችሁ አይደለም። አንዳንድ ጊዜ የሚቀርቡላችሁ ኢንቪቴሽኖች እጅግ በጣም አማላይ ናቸው። እንደ አገልጋይ ሁሉም ስፍራ መገኘት የለባችሁም። መገኘት ያለባችሁ መንፈስ ቅዱስ የፈቀደላችሁ ስፍራ ላይ ብቻ ነው። በአገልግሎታችሁ ውስጥ አንድ ማሰብ ያለባችሁ ነገር መንቀሳቀስ መራመድ ያለባችሁ ከሱ ድምጽ ኋላ ነው። ብዙ ጊዜ ለአገልግሎት ዝግ የሆነ ብዙ ተቃውሞ ያለበት ስፍራ ለአገልግሎት ዝግ የሆነ ስፍራ ብዙ ተቃውሞ ያለበት ስፍራ ያ መንፈስ ቅዱስ ያለ መፍቀዱ ምልክት ይመስላችኋል። አንዳንድ ጊዜ እንድታገለግሉ የምትጠሩበት ስፍራ ምናልባት ብዙ ተቃውሞ ብዙ ጠላት ብዙ ዝግ ነገሮች ያሉበት ስፍራ ሊሆን ይችላል። መንፈስ ቅዱስ ያ ስፍራ እንዳትሄዱ ከልክሏቸዋል ማለት አይደለም። አንዳንድ ጊዜ እግዚአብሔር የሚፈቅድላችሁ ስፍራዎች ብዙ ተቃውሞ ያለባቸውን ስፍራዎች ሊሆኑ ይችላሉ። ሰው አገልጋይ ከሆናችሁ አገልግሎት ውስጥ ከሆነ ያላችሁት የመጀመሪያውና ትልቁ ማድረግ ያለባችሁ የእሱን ድምፅ ሰምታችሁ መከተል። የተከፈቱ በሮችን እያያችሁ ተቃውሞና ድጋፍን እያያችሁ አትንቀሳቀሱ። መንቀሳቀስ ያለባችሁ የእሱን ፍቃድ ለመፈጸም ነው። መንቀሳቀስ ያለባችሁ የእሱን ፕሮግራም ለመፈጸም ነው። እናንተ ባሪያዎች ናቸው። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። እንደ አገልጋይ የመንፈስ ቅዱስን ስጦታ እንደተቀበለ ሰው ሁሉ ጊዜ አገልጋይ ከሆናችሁ ከመንፈስ ቅዱስ ድምጽ ኋላ መንቀሳቀስን ልመዱ። ከስሜታችሁ ከፈቃዳችሁ ከሆነ እንትኖቻችሁ ተነስታችሁ አይደለም። ሳምታይምስ ልክ እንደ አገልጋይ ወይም አገልግሎት ውስጥ እንዳለ ሰው አንዳንድ ጊዜ የሚቀርቡላችሁ ኢንቪቴሽኖች እጅግ በጣም አማላይ ናቸው። እንደ አገልጋይ ሁሉም ስፍራ መገኘት የለባችሁም። መገኘት ያለባችሁ መንፈስ ቅዱስ የፈቀደላችሁ ስፍራ ላይ ብቻ ነው። በአገልግሎታችሁ ውስጥ አንድ ማሰብ ያለባችሁ ነገር አንድ ማሰብና ማወቅ ያለባችሁ ነገር መንቀሳቀስ መራመድ ያለባችሁ ከሱ ድምጽ ኋላ ነው። ከሱ ድምጽ ኋላ ነው። በአገልግሎት ውስጥ እንደ አንድ አገልጋይ የምመክራችሁ ነገር መንቀሳቀስ ያለባችሁ በአገልግሎት ውስጥ መንቀሳቀስ ያለባችሁ ከመንፈስ ቅዱስ ድምጽ ኋላ ነው። አሁን ያየነው የሐዋርያት ሥራ ምዕራፍ 16 ቁጥር 6 እና 7 ላይ እስያ መሄድ ፈልገዋል። መንፈስ ቅዱስን የከለከላቸው ሰዓት ግን ተመለሱ። ቢታንያ መሄድ ሞክረዋል። መንፈስ ቅዱስ የከለከላቸው ሰዓት አሁንም ተውት። ምክንያቱም እነዚህ ሰዎች የትኛውም ከተማ ሲገቡ በምሪት ነው ከተማ ውስጥ የሚገቡ። ሲሄዱ የሚሄዱት በመንፈስ ቅዱስ ምሪት ነው። አገልጋይ ከሆናችሁ የትኛውም ስፍራ ስትሄዱና ስትንቀሳቀሱ መንቀሳቀስ ያለባችሁ በመንፈስ ቅዱስ ምሪት ነው። የሆነ ከተማ ስትገቡ፣ የሆነ ከተማ ስትወጡ፣ የሆነ ስፍራ ለአገልግሎት ስትጠሩ በየትኛውም አቅጣጫ መንቀሳቀስ ያለባችሁ የመንፈስ ቅዱስን ድምጽ ተከትላችሁ ነው። በአገልግሎት ውስጥ መንፈስ ቅዱስን ድምጽ ተከትላችሁ ለመንቀሳቀስ በምታስቡበት ሰዓት ከሚገጥሟችሁ ችግሮች መካከል አንዱን ልንገራችሁ። ብዙ ጊዜ ለአገልግሎት ዝግ የሆነ ብዙ ተቃውሞ ያለበት ስፍራ ብዙ ጊዜ ለአገልግሎት ዝግ የሆነ ስፍራ ብዙ ተቃውሞ ያለበት ስፍራ ያ መንፈስ ቅዱስ ያለ መፍቀዱ ምልክት ይመስላችኋል። አንዳንድ ጊዜ እንድታገለግሉ የምትጠሩበት ስፍራ ምናልባት ብዙ ተቃውሞ ብዙ ጠላት ብዙ ዝግ ነገሮች ያሉበት ስፍራ ሊሆን ይችላል። ያ ማለት መንፈስ ቅዱስ ያ ስፍራ እንዳትሄዱ ከልክሏቸዋል ማለት አይደለም። ለዛ ነው ይሄ የመንፈስ ቅዱስን መፍቀድና ለመፍቀድ የአንድ ከተማ መዘጋትና የአንድን ከተማ መከፈት አስባችሁ እንዳትንቀሳቀሱ። የሆኑ ዝግ የሆኑ ስፍራዎች ጋር ስትሄዱ መንፈስ ቅዱስ የሚከለክል ክፍትና ሁሉም ነገር የተመቻቸ ስፍራ ስታገኙ ደግሞ መንፈስ ቅዱስ የሚፈቅድ እንዳይመስላችሁ። ከጊዜ በርቃል አንድ ስፍራ ላሳያችሁ። አንደኛ ቆሮንቶስ ምዕራፍ 16 ቁጥር 9 ስራ የሞላበት ትልቅ በር ተከፍቶልኛል፣ ተቃዋሚዎችም ብዙ ናቸው። ጳውሎስ የነገራቸው ያለው ነገር ምንድነው? መንፈስ ቅዱስ በዚህኛው ከተማ በዚህኛው ሰፈር በዚህኛው ኤሪያ ላይ ትልቅ ያገሎት በር ከፍቶልኛል አለ።
ነገር ግን እዛ ስፍራ ላይ ወንጌል እንዳልሰብክና እንዳላገለግል እጅግ በጣም ደግሞ ብዙ ስፍርና ቁጥር የሌላቸው ተቃዋሚዎች አሉ። እዛ ስፍራ በር ተከፍቷል፣ ነገር ግን ደግሞ ብዙ ተቃዋሚዎች አሉ። አያችሁት? አንዳንድ ጊዜ እግዚአብሔር የሚፈቅድላችሁ ስፍራዎች ብዙ ተቃውሞ ያለባቸውን ስፍራዎች ሊሆኑ ይችላሉ። ምሳሌ ከኔ ኤክስፒሪየንስ ልንገራችሁ። ያለፈው ዓመት ወደ አንድ ከተማ ሄደን ነበር። ወደ አንድ ከተማ ለወንጌል አገልግሎት ሄደን ነበር እና ሶሻል ሚዲያው ጮኸ፣ ከተማው ተናወጠ፣ ከተማው ተረባበሸ፣ ብዙ ነገሮች ሀፕን አደረጉ እና ልንገባ የነበረበት ከተማ ውስጥ ተቃውሞ ኤቭሪቲንግ ሁሉ ነገር ሲበረታ በጣም ብዙ ተቃውሞዎች ተፈጠሩ። ከምንጠብቃቸው ከምናስባቸው በላይ እጅግ በጣም ብዙ ተቃውሞዎች ተፈጠሩ። ተቃውሞቹም እንደሚፈጠሩ ደግሞ አውቃለሁ። እጅግ በጣም ብዙ ተቃውሞዎች ከተፈጠሩ በኋላ ፕሮግራሙን አደረግነው። ፕሮግራሙን አንድ ሳምንት አሳልፈን አደረግነው። ፕሮግራሙ አንድ ሳምንት አለፈና ተደረገ። ምናልባት የምታስታውሱ ከሆነ ሚዛን የነበረን ፕሮግራሙ ከአንድ ሳምንት በኋላ ፕሮግራሙ ተደረገ። ፕሮግራሙ ከአንድ ሳምንት በኋላ ሲደረግ ብዙ ሰዎች ለረጅም ዓመታት ተራምደው የማያውቁ ሰዎች ተራመዱ። ትልልቅ ፈውሶች ተደረጉ። ያላዩ ሰዎች አይኑ ብዙ ሰዎች የእግዚአብሔርን መንግስት ጥሪ ተከትለው ወደ እግዚአብሔር መንግስት ተቀላቀሉ። እጅግ በጣም ብዙ ድንቆችና ኮንፈረንሶች ሆኑ። ነገር ግን በዛ ከተማ ላይ የተነሳብን ወጀብ እንዳይመስላችሁ። ሶሻል ሚዲያው ሁሉም ተቃውሞ ብዙ ነው ማለት በር አልተከፈተም ማለት አይደለም። ተቃውሞ ብዙ ነው ማለት ብዙ ተቃዋሚዎች በአንዳንድ በምታገለግሉባቸው ስፍራዎች ተነስተዋል ማለት በር አልተከፈተላችሁም ማለት አይደለም። አንዳንድ የሚከፈቱላችሁን በሮች ሰጥቷቸው እዛው በር ውስጥ እጅግ በጣም ብዙ ተቃውሞች አሉ። እዛች ከተማ ስንሄድ አስታውሳለሁ፣ ማንም ኢንቫይት አድርጎኝ አይደለም የሄድኩት። መጀመሪያ ራሴ ነኝ ሚዛን እንሄዳለን ያልኩት። ከዛ በኋላ ነው ኢንቪቴሽን የመጣው። ከዛ በኋላ ነው ኢንቪቴሽን የመጣው። ከዛ በኋላ ነው እንደዚህ ብናደርግ እንደዛ ብናደርግ የሚሉ መንፈሳዊ ኃይሎች የመጡት። እንደዚህ ቢሆን እንደዚህ ቢደረግ ክብር ለኢየሱስ ይሁን። ምን ልላችሁ ፈልጌ መሰላችሁ? መንፈስ ቅዱስ ሳምታይምስ የስ ብሎ የሚፈቅድላችሁ አገልግሎት፣ የስ ብሎ እንድትዘረጉ የሚነግራችሁ ቦታ እናንተ ከምታስቡት በላይ መቀመጫና መራመጃ መቀመጫና መሄጃ በሚያሳጧችሁ ጠላቶች የተከበበ በብዙ ተቃዋሚዎች የተከበበ ቦታ ሊሆን ይችላል። ነገር ግን በብዙ ተቃዋሚዎች መሃል ደግሞ የሚከፈቱ በሮች አሉ። ለዛ ነው የመንፈስ ቅዱስን ድምጽ መስማት በምታስቡበት ሰዓት፣ አገልግሎታችን በተመለከተ የመንፈስ ቅዱስን ድምጽ መስማት በምትፈልጉበት ሰዓት ተቃውሞ መኖርና ለመኖር አይደለም ቼክ ማድረግ ያለባችሁ ምንድነው? ተቃዋሚዎችንም ደጋፊዎቻችሁንም አይደለም ማሰብ ያለባችሁ የሱን ድምጽና የሱን ድምጽ ብቻ ነው። ከውጭ በሚፈጠሩ ነገሮች ተነስታችሁ ይሄ ስፍራ በጣም ብዙ ወጀብና አውሎ ንፋስ ስለተነሳ ጌታ አልፈቀደው እንዳትደመድሙ። አንዳንድ ከተሞች አንዳንድ መንፈስ ቅዱስ የሚከፍትላችሁ በሮች ብዙ ተቃውሞ ያላቸው በሮች ናቸው። በሮቹ ግን የተከፈቱት ደግሞ ከሱ ነው። በር ይከፍትላቸዋል። በተከፈተው በር ውስጥ ደግሞ ብዙ ተቃውሞች አሏቸው። ብዙ ተቃውሞች አሉ ማለት መንፈስ ቅዱስ በዛ ስፍራ ላይ በር አልከፈተላችሁ ማለት አይደለም። መንፈስ ቅዱስ በዛ ስፍራ ላይ በር አልከፈተላችሁ ማለት አይደለም። ብዙ ጊዜ በአገልግሎት ውስጥ የምንሸወደው ያንን ነው። ክብር ለኢየሱስ ይሁን። በዛ ተቃውሞ ውስጥ ተቃውሞች እንደሚፈጠሩ እናውቃለን። ብዙ ወጀቦች እንደሚፈጠሩ እናውቃለን። ብድግ ብዬ ከዚህ ከተማ ብድግ ብለን ስንሄድ ፕሮግራሙ እንደምናደርገውም ደግሞ አውቃለሁ። ምክንያቱም እዛ ስፍራ ስንሄድ ምናልባት ሰዎች ፊዚካሊ የነበረውን ተቃውሞ ነው የሚያስቡት። እዛ ስፍራ ላይ ስንሄድ ትልቁ ጦርነት የነበረው መንፈሳዊ ነው። ያ መንፈሳዊ የነበረው ጦርነት ነው ፊዚካሊ በሰዎቹ ተገልጦ በሰዎቹ ሲንቀሳቀስ ያያችሁት። መንፈሳዊ ጦርነት የነበረው ክብር ለኢየሱስ ይሁን። መንፈሳዊ ጦርነት የነበረው አንዳንድ ጊዜና አንዳንድ ስፍራ ላይ ከባባድና ብዙ ተቃዋሚዎች ይቀመጡና ነገር ግን ደግሞ መንፈስ ቅዱስ እዛ የተከፈተ በር ይሰጣቸዋል። ዳስ ዋይ ሁሉ ጊዜ በእንቅስቃሴያችሁ ውስጥ ውጭ ያለውን ወጀብና ውጭ ያለውን አውሎ ንፋስ ውጭ ያለውን ድጋፍ እንዳታዩ። ማየት ያለባችሁ አንድ ትልቅ ነገር
እግዚአብሔር ያንን ነገር ፈቅዶታል ወይ የሚለውን ነው ማሰብ ያለባችሁ። ልክ እንደዚሁ ደግሞ ከእግዚአብሔር ቃል ደግሞ ሌላ ስፍራ ላሳያችሁ። ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 12 እና 13 ሌላ ስፍራ ከእግዚአብሔር ቃል ላሳያችሁ። ሁለተኛ ቆሮንቶስ ምዕራፍ 12 ቁጥር ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 12 እና 13 ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 12 እና 13 ስለ ክርስቶስም ወንጌል ወደ ጢሮአዳ በመጣሁ ጊዜ ለጌታ ሥራ በር ምንም ቢከፈትልኝ ቲቶን ወንድሜን ስላላገኘሁት መንፈሴ እረፍት አልነበረውም። ቁጥር 13 ነገር ግን ከነሱ ተሰናብቼ ወደ መቄዶንያ መጣሁ። እዚያ ያነበባችሁ ስፍራ ላይ ጳውሎስ ምን እያለ ነው? ጢሮአዳ ላይ ብዙ ሺህ ሕዝብ ተሰብስቦ እጅግ በጣም ምቹ የሆነ የአገልግሎት በር ተከፍቶልኝ ነበር አለ። ጢሮአዳ የምትባል ከተማ ላይ እጅግ በጣም ምቹ የሆነች በር፣ ምቹ የሆነች ከተማ ነች። ተቃውሞ የላትም። ኤቭሪዋን እጁን አንስቶ ይቀበላችኋል። የእግዚአብሔር ሰው ተናገር የሚላችሁ ከተማ፣ የእግዚአብሔር ሰው ተናገር የሚላችሁ ከተማ፣ ተቃውሞ የሌለው ከተማ፣ ኤቭሪዋን አገልግሎታችሁን የሚቀበልና የሚደግፍ ያለበት ከተማ። በጣም ሰፊ በርና ትልቅ በር ተከፈተልኛል። ነገር ግን መንፈሴ እረፍት አልነበረውም። አንዳንድ ጊዜ ደግሞ በደንብ ስሙኝ፣ ምቹ የሆኑ የአገልግሎት በሮች፣ እናንተን ወደ አደባባይ የሚያወጡ የአገልግሎት በሮች፣ ሰፋፊ የአገልግሎት በሮች ይከፈቱላችሁና መንፈሳችሁ ደግሞ እረፍት ያጣል። እነዛ ሰፋፊ ምቹ የሆኑ በሮች ውስጥ ደግሞ የእግዚአብሔር ፍቃድ አለ ማለት አይደለም። ሰፋፊ ናቸው፣ ምቹ ናቸው፣ ውስጣቸው ግን የእግዚአብሔር ፍቃድ አለ ማለት አይደለም። ለዛ ነው እንዳትሸወዱ ያልኳችሁ። ብዙ ተቃውሞ ያለበት ስፍራ ላይ እግዚአብሔር የሌለ እንዳይመስላችሁ፣ የእግዚአብሔር ፍቃድ የሌለ እንዳይመስላችሁ። ብዙ ድጋፍ ያለበት ስፍራ ላይ ደግሞ እግዚአብሔር አለ ብላችሁ እንዳታስቡ። ሰዎች በአገልግሎት ውስጥ የሚሸወዱት ሁለቱን ነገር ነው። እንደ እግዚአብሔር መንግስት አገልጋይ የመንፈስ ቅዱስ ስጦታን በውስጡ ያለውን ስጦታ እንዳወቀ፣ እንደተረዳ፣ እንደገባው አማኝ ማድረግ ያለባችሁ ቁልፍና ትልቅ ነገር ምንድን ነው? በእያንዳንዱ እንቅስቃሴያችሁ ውስጥ የመንፈስ ቅዱስ ድምፅ ጣልቃ እንዲገባ ፍቀዱ። ፌስቡክ እና ዩቲዩብ ላይ የምታዩን ቅዱሳን በእያንዳንዱ እንቅስቃሴያችሁ ውስጥ መንፈስ ቅዱስ ጣልቃ እንዲገባ ፍቀዱለት። መንፈስ ቅዱስ እሱ የፈቀደላችሁ ስፍራ፣ እሱ ሂዱ ያላችሁ ስፍራ ለመገኘት የከለከላችሁ ቦታ ደግሞ ኖ ለማለት፣ ይሄ ግርግሩን፣ ተቀባይነቱን፣ ተቃውሞውን እያያችሁ መንቀሳቀስ ሳይሆን፣ በሰው አእምሮ ስማርት በሚባል መንገድ ለመንቀሳቀስ ሳይሆን፣ የእሱን ፈቃድ ለመፈጸም የእሱን ድምፅ እያሰባችሁ፣ የእሱን ድምፅ የሰማችሁ ለመንቀሳቀስ ማሰብ ነው ያለባችሁ። ሰው አገልጋይ ከሆናችሁ፣ አገልግሎት ውስጥ ከሆነ ያላችሁት የመጀመሪያውና ትልቁ ማድረግ ያለባችሁ ቢጎ ነገር ምንድን ነው ከተባለ የእሱን ድምፅ ሰምታችሁ መከተል። ለዛ ነው አንዳንዴ ክብር የሚመስሉ ትልልቅ አስታውሳለሁ። አንዴ ሁሉም አገልጋይ ሊሄድበት የሚፈልግበት ትልቅ ስፍራ መንፈስ ቅዱስ በር ከፈተልኝ። ደን ፕሮግራም አደረግን እዛ ከተማ ላይ፣ እዛች ሀገር ላይ አስታውሳለሁ። ኦልሞስት 2 ወር ለሚጠጋ ጊዜ ተቀምጫለሁ። 2 ወር ለሚጠጋ ጊዜ ተቀምጬ 2 ፕሮግራም ብቻ ነው ያገለገልኩት። ምክንያቱም በሌሎቹ ፕሮግራሞች ላይ መንፈሴ ምንም እረፍት አልነበረውም። በአገልግሎታችሁ ፍሬያማ መሆን የምትፈልጉ ከሆነ የመንፈስ ቅዱስን ኮንፈርሜሽን፣ የመንፈስ ቅዱስን ምስክርነት የተከተላችሁ ተንቀሳቀሱ። የተከፈቱ በሮችን እያያችሁ ተቃውሞና ድጋፍን እያያችሁ አትንቀሳቀሱ። መንቀሳቀስ ያለባችሁ የእሱን ፍቃድ ለመፈጸም ነው። መንቀሳቀስ ያለባችሁ የእሱን ፕሮግራም ለመፈጸም ነው። እናንተ ባሪያዎች ናችሁ። የጌታችሁን ድምፅ የሰማችሁ ነው መንቀሳቀስ ያለባችሁ። አንድ ጊዜ አስታውሳለሁ፣ የአንድ ሰው መንፈሳዊ ልጅ የሆነ ሰው አባቱ ያደረገውን ነገር አወራኝ። መንፈሳዊ አባቱ ህንዳዊ ነው። ህንድ ውስጥ የሚታወቅ ወንጌላዊ ነው የሱ መንፈሳዊ አባት። ህንድ ውስጥ ደጋግሞ ሰብኳል። እና አንድ ቀን ስቴዲየም ላይ በ10 ሺዎች የሚቆጠሩ ሰዎች ፕሮግራም የሚያደርጉበት ስፍራ ላይ ልክ ማይኩ እንደጨበጠ መንፈሳዊ ልጅ ከስር ነው፣ መንፈሳዊ አባቱ መድረክ ላይ ነው።
ማይኩን እንደጨበጠ መንፈስ ቅዱስ ጉባኤውን ጥለህ ውጣ አለው። መንፈስ ቅዱስ አስቡት ፖስተር ሰርቷል። ከተማይቷን ያ ሁሉ ህዝብ እንዲመጣ ንቅናቄ አድርጓል። ማስተዋወቂያ ሰርቷል። ብዙ ሳክሪፋይስ ከፍሏል። ልክ መድረክ ላይ ሲቆም መንፈስ ቅዱስ ፕሮግራሙን ጥለህ ውጣ አለው። እዚህ አዳራሽ ውስጥ ናው ዛሬ አንተ ማገልገል የለብህም አሁን ውጣ አለው። ኦኬ አለ። ወርሺፖችን ቀጥሉ ብሏቸው መጣው ብሎ ወጣ። አልተመለሰም። እጅግ በጣም በሚገርማቸው ሁኔታ ደግሞ ፕሮግራሙ እሱ ጥሎ እንደወጣ በወርሺፕ ቀጠለ። እሱ በሌለበት ስፍራ መንፈስ ቅዱስ ሽባዎችን ፈወሰ፣ እውሮችን አይናቸውን አበራ። ብዙ ድንቅና ታምራቶች ሁሉ ግን አገልጋዩ የለም። you see sometimes እንደዚህ አይነት አጋጣሚዎች ይፈጠራሉ። የመንፈስ ቅዱስ ናው ተነስተ ሂድ የሚላችሁ ስፍራ ላይ ለቃሲያችሁ የመንፈስ ቅዱስን ድምጽ የተከተለ ይሁን። እርምጃችሁ የመንፈስ ቅዱስን ድምጽ የተከተለ ይሁን። ሂዱ የሚላችሁ ስፍራ ላይ ሂዱ። ቅሩ የሚላችሁ ስፍራ ላይ ቅሩ። አትንኩት የሚላችሁን ነገር አትንኩት። ኖ የሚላችሁን ነገር ኖ በሉ። የስ የሚላችሁን ነገር የስ በሉ። ክብር ለኢየሱስ ይሁን። የዛሬ ምዕራፍ 9 ትምህርት ምንድነው ካልካችሁኝ እንደ እግዚአብሔር አገልጋይና እንደ እግዚአብሔር ሰውነታችሁ እንቅስቃሴያችሁ በሙሉ የመንፈስ ቅዱስን ድምጽ የተከተለ ይሁን። እርምጃችሁ በሙሉ የመንፈስ ቅዱስን ድምጽ የተከተለ ይሁን። ለጥቂት ደቂቃዎች ልጸልይላችኋለሁ። የመንፈስ ቅዱስ ድምጽ በኢየሱስ ስም ኃይል በህይወታችሁ ላይ እንዲበዛ ጸልያለሁ። ጆሮቻችሁ እንዲከፈቱ ጸልያለሁ። የመንፈስ ቅዱስ ድምጽ በኢየሱስ ስም ኃይል በህይወታችሁ ላይ እንዲበዛ ጸልያለሁ። የመንፈስ ቅዱስ ድምጽ በህይወታችሁ ላይ በዛ። የመንፈስ ቅዱስ ድምጽ በህይወታችሁ ላይ በዛ። የመንፈስ ቅዱስ ድምጽ በኢየሱስ ስም ኃይል በህይወታችሁ ላይ በዛ። በኢየሱስ ስም ኃይል በህይወታችሁ ላይ በዛ። እግዚአብሔር አምላክ ያልኩትን አጸናው። ክብር ለኢየሱስ ይሁን። ስለተከታተላችሁን እናመሰግናለን። የሄቨን ቲቪ የአራሰት አገልግሎት በቤታችሁ ሆናችሁ መከታተል ለምትፈልጉ ቀጥሎ ያለውን የኢትዮሳት ፍሪኩዌንሲ ተጠቀሙ። ፍሪኩዌንሲ 11605 ፖላራይዜሽን ሆሪዞንታል ሲምቦል ሬት 45000። በተጨማሪም በየጊዜው የምንለቃቸውን ቪዲዮዎችና የተለያዩ መረጃዎችን ለመከታተል ፕሮፌት ሚራክል ተካ የሚለውን የፌስቡክ ገጻችንን ላይክ እና ፎሎ ያድርጉ። እንዲሁም ፕሮፌት ሚራክል ተካ የሚለውን የዩቲዩብ ቻናላችንን ሰብስክራይብ ያድርጉ። የምንለቃቸውን አዳዲስ መንፈሳዊ ቪዲዮዎች በሰዓቱ ቀድሞ እንዲደርሱት ደግሞ የደውል ምልክቱን ይጫኑ።